የሀገሪቱን ፈጣን የህዝብ ቁጥር እድገት የሚሸከም የግብርና ምርትን ለማረጋገጥ አዳዲስ ፖሊሲና ስትራቴጂን ነድፎ መስራት እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በሀገር አቀፍ ደረጃ የተሻሻሉት የግብርናና ገጠር ልማት ፖሊሲን አስመልክቶ በባህር ዳር የፖሊሲ ማሻሻያ ትውውቅ ተካሂዷል። ይህንን የተከታተለው እያያው ተስፋውን በቀጥታ የስርጭት መስመራችን ላይ ነው የሚገኘው። እያያው እስቲ በዚህ ዙሪያ ያሉን መረጃዎች ንገረን። ክል ኢትዮጵያ እየተጠቀመች የምትገኘው የግብርናና የገጠር ልማት ፖሊሲ በ1994 ዓመተ ምህረት የወጣ ነው። እስካሁን እየተጠቀመችበት የምትገኘው ማለት ነው። ይህ ፖሊሲ እንግዲህ በ22 ዓመታት ቆይተው በርከት ያሉ የግብርና ልማቶችን ማስመዝገቡ ይነሳል። ይሁንና አሁን ላይ ኢትዮጵያ ላይ ያለው የህዝብ ቁጥር ፈጣን መሆኑን ተከትሎና ይህንን ህዝብ ደግሞ ለመመገብ እንግዲህ ምርታማነትን የሚያሳድጉ ቴክኖሎጂዎችን በስፋት በመጠቀም ዘላቂነት ያለው ምርታማነትን ማረጋገጥ አስፈላጊ ሆኖ በመገኘቱ ይህ ፖሊሲ ሊሻሻል ግድ ብሎታል ማለት ነው። ባለፈው ዓመት እንግዲህ በተካሄደው 31ኛው መደበኛ የሚኒስትሮች ምክር ቤት ውሳኔ መሰረት ነው እንግዲህ ኢትዮጵያ አዲስ የግብርናና የገጠር ልማት ፖሊሲን ይፋ ያደረገችው ማለት ነው። አሁን ላይ እየተደረገ ያለው የፖሊሲ ትውውቅም ይሁ ነው ማለት ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን እንግዲህ በመልእክታቸው በዚህ በትውውቅ ላይ መልእክት አስተላልፈዋልና በዚህ ላይ እንደተናገሩት የሀገሪቱ የህዝብ ቁጥር እጅግ በፈጣን ሁኔታ እያደገ ነው የሚገኘው እና ይህን ህዝብ መሸከም የሚችል የግብርና ምርታማነትን ማረጋገጥ አስፈላጊ ነው ብለዋል። ይህ ፖሊሲም ለዚህ አጋዥ እንደሆነ ነው የተናገሩት። እንግዲህ እስካሁን በነበረው ሁኔታ የከበሬ ትከሻ ያልተላቀቀና በአርሶ አደሮች ላይ የተመሰረተ የግብርና እንቅስቃሴ ሂደት ነው የነበረውና ይህንን ማሻሻልና ወደ ሜካናይዜሽን በመጨመር ሜካናይዜሽንን በማስፋፋት ለህዝቡ ምግብ የሚሆን ለኢንዱስትሪዎች ግብዓት ይሆንና ለውጭ ገበያም እንዲሁ የሚቀርብ የግብርና ምርታማነትን ማስኬድ ወቅቱ የሚጠይቀው በመሆኑ ይህ ፖሊሲ ከዚህ አኳያ የተቃኘ ስለመሆኑ ነው እንግዲህ የተናገሩት ምክትል ርዕሰ መስተዳድሩ ማለት ነው። ሌላው እንግዲህ ተሾመ በአዲሱ ፖሊሲ እና በነባሩ ፖሊሲ መካከል ያሉ ትንሽ ንጽጽሮችን ለማቅረብ ያክል በነባሩ ሰብል ላይ ያተኮረ ነበር ነባሩ ፖሊሲ። አሁን ደግሞ በግብርናው ዘርፍ ላይ የሚገኘው የእንስሳት ሀብትና የተፈጥሮ ሀብትን በሰብል ጋር አቀናጅቶ ማስኬድ እንደሚገባ የተካተተበት ነው ማለት ነው። ሌላኛው ማነጻጸሪያ ማቀርብልህ እንዲሁ የማዳበሪያ አቅርቦት ላይ ያለው ልዩነት ነው በሁለት ፖሊሲዎች። ነባሩ ፖሊሲ እንግዲህ የሰው ሰራሽ ማዳበሪያን ከውጭ ሀገር የሚያስገባው መንግስት ነው። አዲሱ ፖሊሲ ላይ ደግሞ እንግዲህ አንደኛ ከመንግስትም ባሻገር የግሉ ባለሀብት ይህንን ማዳበሪያ በማስገባት በኩል እንዲሳተፍ፣ ሁለተኛ የተፈጥሮ ማዳበሪያን መጠቀም ላይ ትኩረት እንዲደረግ፣ በሶስተኛ ደረጃነት ትኩረት የሚደረግበት ደግሞ ሀገሪቱ የራሷን ማዳበሪያ አምርታ ለህብረተሰቡ በማድረስ ምርታማነትን ማረጋገጥ ላይ ማተኮር ይገባል የሚሉ በአዲሱ ፖሊሲ የተካተተ ነው ማለት ነው። እንግዲህ ለአሁኑ ያለ መረጃ ይሄ ነው ተሾመ። ካለን ሰዓት አንጻር በቀጣይ በዝርዝር ዜና ሌሎችን መረጃዎችን አካትቼ የሚመለስ ይሆናል። አመሰግናለሁ።